365 ቀን አትፍሩ ይለናል ቃሉ። ይሄ ሁሉ ቃል እያለ ፍርሃት አንዳንድ ጊዜ ያጠቃናል። የፍርሃት መድኃኒት ሊሰጣችሁ ነው። ፍርሃት ሲላችሁ ማድረግ ያለባችሁ የመጀመሪያው ነገር የእግዚአብሔርን ቃል ማሰላሰል። ከፍርሃት ለመውጣት ታላቅ ወንድምህ ጋር አትደውል። እሱ ራሱ እየፈራ ነው፣ ካንተ የባሰ ፈሪ ነው። እሱ ራሱ የራሱ ጉዳይ ያልተፈታ እየተሰቃየ ነው። በሱ ስቃይ ላይ አንተን አትጨምርበት። ባለስልጣን ጋር አትደውል። እሱ ራሱ ግምገማ ላይ ጦዞ ነው ያለው። ሮጠ መተ መጽሐፉን ክፈት። አንተ የኔ ነህ የሚል ቃል ታገኛለህ። ያኔ ፍርሃት ካንተ ወደኋላ ያፈገፍጋል። የእግዚአብሔርን ቃል የሚያሰላስሉ ሰዎች ወዲያውኑ የውስጥ ጥንካሬ ስለሚያገኙ ፍርሃትን ሰንጥቆ ወደፊት ወክ ያደርጋሉ። በውሃ ውስጥ በምታልፍበት ጊዜ ካንተ ጋር እሆናለሁ። ወንዙን ስትሻገረው አያሰጥምህም፣ ነበልባሉ አይፈጅህም። የመጽሐፍ ቅዱስ ክፍል ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 አሁንም ያዕቆብ ሆይ የፈጠረ እስራኤልም ሆይ የሰራ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍህ ጊዜ ካንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍህ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄድህ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። የመልእክቴ ርዕስ እያለፋችሁ ነው ይላል። ምን እያላችሁ ነው? እያለፋችሁ ነው። አጠገብ ላይ ለተቀመጠው ሰው እጁን ነክተህ ንገረው፣ እያለፍክ ነው በለው። ያልሰማ ይስማ፣ የሰማ ለሌሎች ሼር ያድርግ። ጠላት እያየ እያለፋችሁ ነው። እያለፍሽ ነው። እያለፋችሁ ነው። እያለፍን ነው። በውሃ ውስጥ በምታልፍበት ጊዜ ካንተ ጋር እሆናለሁ፣ ወንዙንም ስትሻገረው አያሰጥምህም። በውሃ ውስጥ በምታልፍበት ጊዜ ካንተ ጋር እሆናለሁ። ቃሉ እንዴት ይጣፍጣል! በውሃ ውስጥ በምታልፍበት ጊዜ ካንተ ጋር እሆናለሁ፣ ወንዙን ስትሻገረው አያሰጥምህም፣ በእሳት ውስጥ ስትሄድ አትቃጠልም፣ ነበልባሉም አይፈጅም። በውሃ ውስጥ በምታልፍበት ጊዜ ምን በምትልበት በምታልፍበት ጊዜ በስቃይ ውስጥ እያለፍኩኝ ነው የምትሉ ሰዎች እያለፋችሁ ከሆነ አመስግኑ። እያለፋችሁ ነው አይደል? ደስ ይበላችሁ። በመገፋት ውስጥ እያለፍኩኝ ነው፣ በማጣት ውስጥ እያለፍኩኝ ነው፣ በእሳት ውስጥ እያለፍኩኝ ነው የምትሉ ሰዎች ከባዱ ችግር ተቀርቅሮ መቅረት ነው። ተቀርቅራችሁ አልቀራችሁም፣ እያለፋችሁ ነው። ባለፈው ሐምሌ ወር ላይ የሆነ ነገር ውስጥ አልፋችኋል አይደል? የሆነ ስድብ ውስጥ፣ የሆነ መገፋት ውስጥ፣ የሆነ ማጣት ውስጥ፣ የሆነ ዕዳ ውስጥ አልፋችኋል። ሐምሌ ውስጥ ናችሁ። አሁን የት ናችሁ? ነሐሴ ውስጥ ናችሁ። ለምን? እያለፋችሁ ስለሆነ። 2016 በጣም አደገኛ ችግር ውስጥ ነበራችሁ። 2016 በጣም አደገኛ ክስ ውስጥ ነበራችሁ። አሁን ምን ላይ ናችሁ? 2017 ላይ ናችሁ። አሁን ምን ስላላችሁ? ምን እያላችሁ ስለሆነ? እያለፋችሁ ስለሆነ። እያለፋችሁ ከሆነ እግዚአብሔርን አመስግኑ። ዋው! ውስጥም ውጭም ያላችሁ ይህንን ፕሮግራም በስክሪን የምትከታተሉ በሙሉ እኔ መልእክት አለኝ። እያለፋችሁ ነው። እያለፋችሁ ነው። ጠላት ያልሰማውን አንድ ዜና አውጃለሁ። እያለፋችሁ ነው። ቴካ ፓራቦሲያ ምን እያላችሁ ነው? ሰይጣን ይስማ። እያለፍኩኝ ነው። እባክህ አንቃልኝ። አጠገብ ያለውን ሰው ነካ አድርገውና እያለፍክ ነው። እያለፍክ ስለሆነ አመስግን። እያለፍክ ስለሆነ ዘምር። እያለፍክ ስለሆነ አገልግል። አው ተቀርቅራችሁ አልቀራችሁም። የሆነ ቦታ ላይ ስታክ አላደረጋችሁም። ኦልሬዲ እየተራመዳችሁ ነው። እየሄዳችሁ ነው። እያለፋችሁ ነው። ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 1 ጀምሮ ያለው ክፍል በጣም ያስደስታል። በውሃ ውስጥ
በምታልፍበት ጊዜ ውሃ ውስጥ አትገባም የሚል ስብከት የለኝም። ሀብታሙም ይገባል፣ ድሃውም ይገባል፣ የተማረም ይገባል፣ ያልተማረም ይገባል። ውሃ ውስጥ ትገባለ፣ እሳትም ውስጥ ትገባለ፣ አንበሳ ጉድጓድ ውስጥ ትገባለ፣ የሆነ ነገር ውስጥ ትገባለ። ነገር ግን የኛ የሚለየው ሰንጥቀን እናልፋለን። አንዳንድ ሰዎች ከገቡ በኋላ እዛው ይቀራሉ፣ እኛ ግን ሻይን እያደረግን እንወጣለን። በዚህ ችግር ውስጥ እግዚአብሔር የሆነ ነገር ያስተምራቸዋል። በዚህ ችግር ውስጥ እግዚአብሔር የሆነ ውበት ይጨምርባቸዋል። በዚህ ሁኔታ ውስጥ መገለጥ ይዛችሁ ትወጣላችሁ። ሄማሳላ ባያዶ አሜን ናችሁ ወይ? የሆነ ቀን በሆነ ችግር ውስጥ ማለፉ የማይቀር ጉዳይ ነው። እንዲህ ብዬ አልፋለሁ አይሰራም። እንዲህ ስትል እዚህ አለ፣ እንዲህ ስትታጠፍ ዝም አለ። መሸወድ አይቻልም። እኛ ቃል አለን። በውሃ ውስጥ በምታልፍበት ጊዜ ካንተ ጋር እሆናለሁ። ይሄ የኢሳይያስ ቃል አይደለም፣ የእግዚአብሔር ቃል ነው። በውሃ ውስጥ በምታልፍበት ጊዜ ካንተ ጋር እሆናለሁ። ወንዙን ስትሻገረው አያሰጥምህም። እሳት ውስጥ ስትሄድ አያቃጥልህም። ነበልባሉም አይፈጅም። ችግር ውስጥ እያለፋችሁ ያላችሁ ሰዎች፣ ማጣት ውስጥ እያለፋችሁ ያላችሁ ሰዎች፣ እየተገፋችሁ ያላችሁ ሰዎች፣ ባልሰራችሁት ወንጀል እየተከሰሳችሁ ያላችሁ ሰዎች፣ የሆነ ነገር የተበላሸባችሁ ሰዎች እዛው ቆማችኋል ወይስ እያለፋችሁ ነው? ዛሬ ቀኑ እሁድ ነው። ነገ ምንድን ነው? ሰኞ ነው። እሁድ ላይ ትቀራላችሁ። ለምንድን ነው የማትቀሩት? እያለፋችሁ ነው። በእያንዳንዱ ቀን እግዚአብሔር ጸጋውን ስለሚያበዛላችሁ እኔ ካንተ ጋር እሆናለሁ አትፍራ ስላለህ ታልፋላችሁ። አንዳንዴ በሕይወታችን መከራ ያጋጥሙናል። ሁላችንም በሁኔታዎች ውስጥ እናልፋለን። ነገር ግን እንዴት ማሸነፍ እንዳለብን እንድናውቅ የሚያደርጉን ችግሮቹ፣ ተግዳሮቶቹና ሁኔታዎቹ ራሳቸው ናቸው። ይህንን መልእክት ለወዳጆቻችሁ አድርሱ። ይህንን መልእክት ለጓደኞቻችሁ አድርሱ። እያለፋችሁ ነው። ከመከራ ውስጥ ያለፉ ሰዎች እንዴት እንደሚጸለይ፣ እንዴት ከጌታ ጋር ሪሌሽንሺፕ እንደሚፈጠር፣ እንዴት የተሻለ ዕውቀት እንደሚያገኙ ተረድቶ ይወጣሉ። የክርስቲያኖች መከራ በጣም መልካም ነው። መጽሐፈ ኢዮብ ምዕራፍ 23 ቁጥር 10 ላይ የእግዚአብሔር ቃል ሲናገር የሚሄድበትን መንገድ አውቃለሁ ከፈተነኝም በኋላ እንደ ወርቅ እወጣለሁ ይላል። ወርቅ እሳት ውስጥ ሲገባ ይዞ የሚገባው ዋጋና ከእሳት ውስጥ ሲወጣ ይዞ የሚወጣው ዋጋ እኩል አይደለም። ክርስቲያኖችም እንደዚህ ናቸው። የሆነ ነገር ውስጥ ከመግባታቸው በፊት ያላቸው የእውቀት ደረጃና የሆነ ነገር ውስጥ ገብቶ ሲወጡ ይዞ የሚወጡት ማንነት እጅግ በጣም የተለያዩ ናቸው። ለዚህ ነው እግዚአብሔር ክርስቲያኖችን በተለያዩ ሁኔታዎች እንዲያልፉ የሚፈቅደው። መፈተንን አትጥሉ፣ እያተረፋችሁ ነው። መገፋትን አትጥሉ፣ በጣም በብዙ እያተረፋችሁ ነው። የሆነ ጊዜ የሚያንገጫግጭ አየር ውስጥ ማለፋችሁን አትጥሉ። እግዚአብሔር ስራውን እየሰራ ነው። ንገረው አጠገብ ያለውን ሰው እግዚአብሔር ስራውን እየሰራ ነው። መልእክትን በስክሪን እየተከታተላችሁ ያላችሁ እግዚአብሔር ስራውን እየሰራ ነው። እግዚአብሔር ስራውን እየሰራ ነው። አሜን አሜን። ላንተ አይታይም እንጂ አሁን እግዚአብሔር ስራውን እየሰራ ነው። በዚህ ሰዓት እግዚአብሔር ስራ ላይ ነው። እዚህ ጉባኤ ያላችሁ ታያላችሁ። እንደ እግዚአብሔር ነብይ አውጃለሁ። የአንዳንዶቻችሁ ጉዳይ በ24 ሰዓት ውስጥ ተሰርቶ ያልቃል። የአንዳንዶቻችሁ ጉዳይ በ48 ሰዓት ውስጥ ተሰርቶ ያልቃል። የአንዳንዶቻችሁ ጉዳይ በ7 ቀን ውስጥ ተሰርቶ ያልቃል። የአንዳንዶቻችሁ ጉዳይ በዚህ ወር መጨረሻ ተሰርቶ ይጠናቀቃል። እስኪ አንድ ሰው ጮሆ እግዚአብሔር በስራ ላይ ነው ይበል። በመከራና በእድገት መካከል ሚዛናዊ የሆነ አመለካከት ሊኖረን ይገባል። ዝም ብሎ እድገት የለም። በአንድ በኩል ብቻ ማደግ እንደዚህ ያደርጋል። አጠገብ ያለውን ሰው ነካ አድርገውና ንገረው፣ በእድገትና በመከራ መካከል ሚዛናዊ የሆነ አመለካከት ሊኖር ይገባል ብለው። በመከራና በእድገት መካከል ምን አይነት አመለካከት ሊኖረን ይገባል? ሚዛናዊ የሆነ አመለካከት ሊኖረን ይገባል። በዚህ በኩል ችግር እየጨመረ ነው፣ በዚህ በኩል ደግሞ አንተም እየጨመርክ ነው።
በዚህ በኩል ጦርነት እየጨመረ ነው፣ በዚህ በኩል ደግሞ ድሉም እየጨመረ ነው። በጣም ብዙ ቁጥር ያላቸው ጠማማ ሰዎች እየተደራጁ ነው። በዚህ በኩል የሚበትን እጅ እየተዘረጋ ነው። በዚህ በኩል ሰይፍ እየተዘጋጀ ነው። በሌላ በኩል ጋሻ የያዘ አምላክ ይጠብቃል። መንገድ ላይ የተቀመጠውን ድንጋይ ያነሳ ጠዋትና ማታ መላእክቶችን እየላከ ይመራሃል። አትሰናከልም። በውሃ ውስጥ በምትሄድበት ጊዜ ካንተ ጋር እሆናለሁ። ወንዙንም ስትሻገረው አያሰጥምህም። በእሳት ውስጥ ስትሄድ አያቃጥልም፣ ነበልባሉም አይፈጅም። ታልፋለህ እያለ ነው። ውሃ ሲባል አንዳንድ ሰው ወንዝ ይጠብቃል። ወንዝ አይደለም። ወንዝማ ትዋኛለህ። አጠገብ ያለ ሰው ተገልብጦ ውሃ ይሆናል። አብሮ የበላ አብሮ የጠጣ የቢዝነስ ፓርትነር የሆነ ሰው ካንተ ጋር ከመሬት የተነሳ ሰው ግልብጥ ይልና ውሃ ይሆናል። ቃሉ ግን እንደዚህ ይላል፣ በውሃ ውስጥ በምታልፍበት ጊዜ ካንተ ጋር እሆናለሁ። የዝናብ ውሃ አይደለም። ከሩቅ አገር እየተንከባለለ በቁጣ የሚመጣ ጎርፍ አይደለም። ውሃ የተባለው ውሃ ከጨከኞች የሚመጣ ቁጣ ነው። በሚውጥ ነገር ውስጥ እያለፍክ አትዋጥም። በሚያቃጥል ነገር ውስጥ እያለፍክ አትቃጠልም። በሚፈጅ ነገር ውስጥ እያለፍክ አትነካም። እንዳውም ነገሩ ተገልብጦ ለውበት ይሆናል። አትቃጠልም ተብለሃል። በላ አጠገብ ያለውን ሰው ንገረው። እየመተቱ ነው እዛጋ፣ እየደገሙ ነው እዛጋ፣ ፎቶ እየሰቀሉ ነው እዛጋ፣ ጫማ እየሰቀሉ ነው እዛጋ፣ ልብስ ላይ እያሰሩ ነው፣ ፎቶ ላይ እየተናገሩ ነው። ነገር ግን አትቃጠልም። 2018 በሟርተኞች ጭንቅላት ላይ ትረማመዳለህ። የአስማተኞችን ወገብ ትወጋለህ። ያንተና የቤተሰቦችን ነገር አምጥቶ ያስረክባለሁ። ይህ መልእክት የኔ ነው የሚል አሜን ይበል። አሴ ፓራቦንታ ቃሉ እንደዚህ ይላል፣ ተበዥቻለሁና አትፍራ፣ በስምህ ጠርቻለሁ፣ አንተ የኔ ነህ ይልና በአራት ነጥብ ይዘጋል። ማንም ይሄንን አጥራ አልፎ ሊነካኝ አይችልም። አንተ የኔ ነህ። ጠላት መጥቶ ሊበላ ስል የኔ ነው ይላል። ሰይጣን ዱላውን ይዞ መጥቶ ሊመታ ስል የኔ ነው እንዳትነካ፣ የኔ ናት እንዳትነካት፣ የኔ ናቸው እንዳትነካቸው፣ አንተ የኔ ነህ። አንተ የኔ ነህ። በዋጋ ተገዝታችኋልና የራሳችሁ ንገሩ፣ በዋጋ ተገዝታችኋልና የራሳችሁ አይደላችሁ። ስለዚህ የገዛችሁ እግዚአብሔር ነው። በዋጋ ተገዝታችኋል ሲባል በዶላር አይደለም፣ በፓውንድ ወይም በዲናር አይደለም፣ በደም ነው የተገዛችሁት። ሰይጣን እጁን ሲያነሳ የሰማይ እጅ መጥቶ ጣልቃ ይገባል። ሰይጣን አፉን ሲከፍት የእግዚአብሔር አፍ እናንተን ሊረዳ ይከፈታል። ሰይጣን መጥቶ ሊያጠፋችሁ ስል እግዚአብሔር ይመጣና የኔ ነው፣ የኔ ነው፣ የኔ ናት፣ ሄሎ የኔ ነው፣ አንተ የኔ ነህ ካለ በኋላ እናንተ ጋር ይዘጋል አይዘጋም? ማለቅ ምን ጋር አራት ነጥብ አለ። አንተ የኔ ነህ ባዩ ማን ነው? የእስራኤል አምላክ እኮ ድምፁ እንደዚህ ውሃ የሚፈስ የጠላትን ከተማ የሚያፈራርስ በከሳሾቻችን ፊት እንደ ተመሸገ ከተማ አድርጎ የሚያኖረን፣ ለአንዳንዶቹ ደግሞ የብረት ግንብ አድርጎ የሚያቆም፣ ማንም ምንም ሳይጨመር አንድ ሰውን ብቻ ከተማ አድርጎ የሚያቆም እንደዚህ ይላል። አንተ የኔ ነህ፣ አንተ የኔ ነህ። ሌፓራዶሳ አንተ የኔ ነህ፣ አንተ የኔ ነህ። እስኪ ባካችሁ ቀለል ባለ ድምፅ እንደዚህ በሉት አንድ ጊዜ። ከዛ እኔ እዛም አንዳንድ ጊዜ እዛም እዝም ጫጫታ ሲበዛ፣ ጦርነት ሲበዛ፣ ጠላት ዝም ብሎ ባዶ ድምፅ ሲያሰማ ምንም አያደርግም እኮ። ልትጠፋ 5 ደቂቃ ቀርቷል፣ ልትደመሰስ 3 ደቂቃ ቀርቷል። ፕሮፓጋንዳ። አንተ የኔ ነህ ያለ አምላክ እንዳለ ስለማያውቅ ሳምታይም ያለ ፕሮግራም ራስን ሌላ ቦታ ታገኛለህ። በቃ ምንም ፕሮግራም በሌለበት ሰዓት
አደገኛ ስቃይ ውስጥ ራስን ታገኛለህ። ከዛ ራስን እንደ ብቸኛ ሰው ታስባለህ አይደል? ብቸኛ እኔ ብቻ ነኝ በዓለም እንደዚህ አይነት ስቃይ ውስጥ የገባሁት ትላለህ። እና ሌላውን ላሳይ የባሰውን እኔ ብቻ ነኝ ትልና ያዙኝ ልቀቅ ላሳይና ሌላ የባሰ ሶሪ የምትልበትን ጉዳይ ላሳይ። አትፍሩ ስለተባላችሁ መፍራታችሁ አይቀርም። አትፍሩ የሚል ቃል ከዘፍጥረት ጀምሮ እስከ ዮሐንስ ራእይ በየቦታው አትፍሩ አትፍሩ 365 ቀን አትፍሩ ይለናል ቃሉ። ይሄ ሁሉ ቃል እያለ ፍርሃት አንዳንድ ጊዜ ያጠቃናል። ፍርሃት አንዳንድ ጊዜ ያጠቃናል። እንፈራለን። የምንፈራበት ጊዜ አለ። የፍርሃት መድኃኒት ሊሰጣችሁ ነው። በጣም ለፍርሃት ኢምፖርታንት ብቸኛ መድኃኒት ምንድነው ካላችሁ፣ ፍርሃት ሲከባችሁ አማራጭ ልታደርጉ የሚገባው በፍርሃት ስትጠቁ ወይም ደግሞ ፍርሃት ሲላችሁ ማድረግ ያለባችሁ የመጀመሪያው ነገር የእግዚአብሔርን ቃል ማሰላሰል። ከፍርሃት ለመውጣት ታላቅ ወንድምህ ጋር አትደውል። እሱ ራሱ እየፈራ ነው። ካንተ የባሰ ፈሪ ነው። እሱ ራሱ የራሱ ጉዳይ አለ ያልተፈታ እየተሰቃየ ነው። በሱ ስቃይ ላይ አንተን አትጨምርበት። ባለስልጣን ጋር አትደውል። እሱ ራሱ ግምገማ ላይ ጦዞ ነው ያለው። ሮጠ መተ መጽሐፉን ክፈት። አንተ የኔ ነህ የሚል ቃል ታገኛለህ። ያኔ ፍርሃት ካንተ ወደኋላ ያፈገፍጋል። አሜን ይበል አንድ ሰው። የእግዚአብሔርን ቃል የሚያሰላስሉ ሰዎች ወዲያውኑ የውስጥ ጥንካሬ ስለሚያገኙ ፍርሃትን ሰንጥቆ ወደፊት ወክ ያደርጋሉ። እኔ ዛሬ ከሰዓት በኋላ አንዳንዶቻችሁ ላይ አንድ ነገር መጸለይ እፈልጋለሁ። የደከመ ውስጣችሁ እንደገና ሕያው ይሆናል። የደከመ ማንነታችሁ እንደገና ሕያው ይሆናል። በጣም አደገኛ በሆነ ፍርሃት ውስጥ ያላችሁ ሰዎች የእግዚአብሔርን ቃል አሰላስሉ። ወደፊት በጥንካሬ ትራመዳላችሁ። የእግዚአብሔርን ቃል የምታሰላስሉ ከሆነ በሚገርም ጥንካሬ ወደፊት ትራመዳላችሁ። በውሃ ውስጥ በምታልፍበት ጊዜ ካንተ ጋር እሆናለሁ። ወንዙን ስትሻገረው አያሰጥምህም፣ ነበልባሉ አይፈጅህም። የእስራኤል አምላክ ራሱ ነው የተናገረው። የሆነ ችግር ውስጥ ስትገቡ ለመጀመሪያ ጊዜ ሲሆን በጣም ያማል። ስትለማመዱ ቁርስና ምሳ ይሆናል። ምሳ ቀርቧል ስትባል ትላለህ አትልም። ማንኛውም ነገር ለመጀመሪያ ጊዜ ሲሆን ያስደነግጣል፣ ያሳምማል፣ ግራ ያጋባል። ለመጀመሪያ ጊዜ ሲሆን አሁን ስፖርት ቤት ለመጀመሪያ ጊዜ ብትሄዱ ትንሽ ድቡ ብላችሁ የሆነ ክብደት ብታነሱ እጅ ወደ አንተ አይመጣም። እጅ አይመጣም። 2-3 እጅ ያክላል። ግን እኮ የራሱ ነው። መፋቂያም ያክል እጅ ትልቅ እጅ ያክል አይመጣም። እኔ አንድ ጊዜ ጋናዊ ነው ከኔ ጋር ውጭ ሀገር በሄድንበት ጧት ቀስቅሾው ናና ጂም ቤት እንሂድ አልኩት። በፍጹም አይወድም ስፖርት። እምቢ እያለ ጎትቼው ይዤ ወርኩ። ስፖርት ቤት ገባና 2 ጊዜ ነው ተኝቶ ነው እንደውም ደግፌ ነው ፑሽ አፕ እንዲህ ብሎ የተነሳው። እንደዚህ ካለ በኋላ ትንሽ ብረት ነው እንዲህ ያለው። ከዛ በሁለተኛው ቀን ጧት የት ነው እለዋለሁ። ሆስፒታል ነኝ። እግዚአብሔር ምስክሬ ነው። ሆስፒታል ነኝ። ምን አጋጠመ ያልኩት፣ ኧረ እጄ ምግብ አይበላም፣ ሰውነቴ ሁሉ ተበጣጥሷል። አሁን ለዚህ መደጋገም ነው የሚያስፈልገው ወይስ ሆስፒታል መሄድ ነው? ሁለተኛ ቀን ቢደግም እኮ እየለቀቀ ይሄዳል። ህመሙ ወደ ጡንቻ ይቀየራል። መደጋገም ነው ችግርን መደጋገም። የመጀመሪያ ቀን ያሳምማል። ሁለተኛ ሶስተኛ ሲሆን ጡንቻ ትፈጥርና ችግር ላይ ትራመዳለህ። አሁን እኔ የማወራው ነገር ትንሽ እንቅስቃሴ የምታደርጉ ሰዎች በቀላሉ አንደርስታንድ ታረጋላችሁ። የመጀመሪያ ጊዜ ስፖርት ስትገባ እጅ ሁሉ አይሰራም። በቃ ምግብ ሁሉ ሰው ያጎርሳል ነው። ሁለተኛ በጂም ቤት አላልፍም አለ። እስካሁን ድረስ ከስፖርት ጋር ተጣልቶ የኔ ጠላት ነው ይላል። አንድ ነገር ውስጥ ስትገቡ ለመጀመሪያ ጊዜ ሲሆን ያማችኋል፣ ያስደነግጣችኋል። መደጋገምን ተማሩ። ስትደጋግሙ ራሱ የሚገርም ነገር ይፈጠራል። መጀመሪያ ቀን የሚያስጨንቅ ነገር ሆኖ ይታያል። ሌላ ቀን ግን ውበት ይሆናል።